አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? ሰላም ሰላም ብያለሁ። ሁላችሁንም ደህና ናችሁልኝ ወይ? እንዴት አመሻችሁ? ዛሬ ሀይሚዬና ብሩኬ እነዚህ ጨቅጫቆች ጨረቃዎቻችን አልመጡም። ያው ብሩኬ በእዩ ቤት መጥቷል እና እንግዲህ ተሰናብቷታል ማለት ነው። ወይዘሪት እዩ እንግዲህ እያለቃቀሰች እኔ ወደ ብታጅራ ልመለስ ነው ካልተንከባከብከኝ እያለች ነው። እና ያረበ ፈጣሪ እንደዚች ልጅ እኮ እኔ እንጃ። እዩ ማለት ነው በጣም ያው ለስራ ነው ስራ እንደሆነ አውቃለሁ፣ ግን የሆነ ድርቅ ያለች እንትን ስለሆነች ምንም ያልተመቸች ልጅ ብትኖር እዩ ነች። የምሬን ነው፣ ምንም ያልተመቸች ማለት ነው። እና እነ ብሩኬ እና ሀይሚዬ ለስራ ብለው ካመጧቸው ከገቡት በነ ሀይሚዬና በነ ብሩኬ መሀል ከገቡት ሴቶች ይቺ ምንም አልተመቸችኝም ማለት ነው። ምንም በቃ ያልተቀበልኳት ልጅ ብትኖር እሷ ነች። እና ምክንያቱም የሆነ ንግግሯ ምናምን በጣም ትተውናለች፣ በጣም ጎበዝ ናት ምናምን ትሆናለች። ግን የሆነ የምትናገረው ነገር ድርቅ ያለ ስለሆነ የሆነ ብቻ እኔ አላቅም አልተመቸችኝም። እና ለማንኛውም እንግዲህ ፈጣሪ ሁሉንም ነገር ሰላም አድርጎት ሀይሚዬና ብሩኬ ወደ ሰላም የሚመጡበት ቀን ናፈቀኝ። አሁን ምን እንደናፈቀኝ ታውቃላችሁ? ይቺ እዩ የተባለች ልጅ ከህይወታቸው ውልቅ የምትልበት ቀንና በቃ ሀይሚዬና ብሩኬ ሰላም ሆነው የሚመጡበት ጊዜ ናፍቆኛል። የምሬ ነው። አሁን የዚህ ድራማ መጨረሻ ነው ማየት የጓጓሁት ማለት ነው። እና እንግዲህ በትላንትናም ብዙዎቻችን ስንንጫጫ በቃችሁ ይብቃችሁ 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 እያልን፣ ግማሾቻቸው ደግሞ መሳደብ መራገጥ፣ እነዚህ መሳደብና መራገጥ የለመዱ ተዋቸው፣ ይራገጡ ይሳደቡ፣ አምሮባቸዋል። በነገራችን ላይ ስድቡ ምንም ተመችቷቸዋል። ብሩኬም እንግዲህ እንደምታዩት ቀብረር ብሎ ፏፈሽ ብሎ እየመጣ ነው። ሀይሚሻም እንደምታያት ትናንትና ውብ ሁና ዘንጣ ምናምን የመጣችው እና እነሱን በስድብ እናስቆማቸዋለን ብላችሁ እንዳትሞክሩት። በቃ እነሱ የራሳቸው የሆነ እንትን አላቸው። በእርግጠኝነት የሆነ በቃ የሆነ ያሰቡት ነገር ያለ ይመስለኛል። አለሁ አለም ዞሮ ዞሮ መጨረሻ ላይ ማለት ነው እንጂ በዚሁ የሚቀጥሉ ሁሉ አይመስለኝም። መለያየት ከፈለጉ እስከዛሬ ድረስ የምር ቢሆን ኑሮ እስከዛሬ ድረስ ተለያይተው ነበረ ማለት በዚህ ልክ እስከ 2 ወር እኮ ሊሆናቸው ነው አይደለ እንዴ? ወደዛ እየተጠጉ እኮ ነው እንግዲህ። እና ካሜራ ደቅ ነው ሁሌ ኝኝኝ የሚሉት ያው ስራ ስለሆነ ነው። ይኸው ዛሬ አሁን ብሩኬ ሸር አድርጎላታል ባይ ብሎ ማለት ነው። ምክንያቱም ያው ስራ ስለሆነ ማለት ነው፣ እያሰሯት ነው ያሉት። ሀይሚዬም መቼ ለታ ነው ሸር አደረገችላት፣ ተውኝ ከህይወት ይወጡ በቃ ምናምን ነገር ብላ ሸር አደረገችላት። ሸር እየተደራረጉ እየተገናኙ አሁን ብሩኬ እዚህ ጋር ማለት ነው ማግኘትም አይጠበቅበትም። እንደ እውነቱ ከሆነ ማለት ነው በቃ ማግኘት አይጠበቅበትም። ግን ለምንድን ነው? ስራ ስለሆነ። ሀይሚዬ ባለፈው ቤቷ ድርሽ እንዲትል ማስደረግ አልነበረባትም። በር ላይ እዛ መመለስ ትችል ነበረ። አስገብታ እሷን እንደዛ ማውራት ምናምን አይጠበቅባትም። ህይወታቸውን እኔ እስኪ ልንገራቸው አንድ ጥያቄ ማለት ነው ህይወታችሁን ምስቅልቅሉን ያስወጣች ሴትዮ፣ ምስቅልቅል አድርጋ ህይወታችሁን ብጥብጥ ያደረገች ሴትዮ እንዴት ነው እንደዚህ ፖላይት በሆነ መንገድ ልታወሯት የምትችሉት? አይኗን ነው የምታጠፉላት እንጂ በፍጹም እንደዚህ ቁጭ ብላችሁ ተረጋግታችሁ ልታወሯት አትችሉም። በሀይሚዬም ቦታ ብትሆኑ ማንም እንደዛ ተረጋግቶ የሚያወራ የለም። ማንም ሲጀመርም ቤቷ የሚያስገባ ሰው አለ ብዬ አላስብም በጭራሽ። የምን እርጉዝ የምን ደግሞ እንዴ እምቢ ካለች በህግ ትጠየቃለች ማለት ነው። ገባችሁ እንጂ እንደዚህ ስፈልግ እየሄደች ስፈልግ እየመጣች ምናምን የእነሱን ህይወት የመበጥበጥ መብት የላትም። ማን ስለሆነች እሷ ግን ምንድን ነው ስራ ስለሆነ ነው እንደዚህ የሚጨመላለቁት ማለት ነው። ግን ሀይሚዬና ብሩኬ እዚህ ስራ ውስጥ ሲገቡ ምን አስበው ነው የሚለው ሁሌ ጥያቄ እየሆነብኝ ነው። አንደኛ ነገር ያው የህይወትን ውጣ ውረድ እንደዚህ አይነትም ነገር አለ ብለው እኛን ለማስተማር ነው ወይስ ደግሞ በዙሪያቸው ያሉትን ሰዎች ብቻ ለማሳደግ ለሰው ብለው ነው ይሄን ያክል መስዋዕትነት የሚከፍሉት? እኔ የምሬ ነው። እና በዚህ ልክ ክብራቸውን ዝቅ አድርገው በዚህ ልክ ምናምን እኔ አሁን ላይ ትገርሙኝ ያላችሁ ነጣጥላችሁ የምትሳደቡ ሰዎች ማለት ነው። ሁላቸውም እዚህ ጋር ተዋውቀው እየሰሩ ነው ያሉት፣ ሁላቸውም ማለት ነው።
እንጂ ማንም ሰው ሳይፈልግ የሚሰራ ሰው የለም። እኔ ሁሌ ነው ደጋግሜ የምነግራችሁ ማለት ነውና አቁሙ ማለት ካለባችሁ ሁለታቸውንም አቁሙ። በዙሪያቸው ያሉትን ሰዎች ሁሉ ማስወገድ የሚችሉት ሀይሚዬና ብሩኬ ናቸው። ገባችሁ? እና ለክብራቸው የሚጠነቀቁ ከሆነ አለ አይደል አንዳንዴ ለስራ ዝቅ ማለት ችግር የለውም አይነት ነገር ብለው ሊያስቡ ይችላሉ። ግን በዚህ ልክ ክብራቸውን እያጡ አይደለም። እነሱ ምን አጡ? ሲጀምር ኦዲየንስ አላቸው፣ ምርጥ ኦዲየንስ፣ ያውም እንደ እናት አባት የሆነ ኦዲየንስ አላቸው እና ይሄን የመሰለ ኦዲየንስ አላቸው። ምንም ቢሆን ከሌላው በተሻለ ሁኔታ ብዙ ተከታይ ያላቸው ልጆች ናቸው። ቪዋቸውም ጥሩ ነው። ሶ በነበሩበት ቢቀጥሉ ራሱ የሚያያቸው ሰው ነፍ ነው። ግን ሞርዛን ለእንትን ለማለት ስለፈለጉ እንጂ ማለት ነው ማለት እይታውን ለመጨመር እና ደግሞ እንደዚህ አይነት ስራ ግርግር ሲሰራ ቶሎ በፍጥነት አሁን በ2 ሰዓት በ3 ሰዓት ውስጥ 100 ሺህ ይታያል፣ 100 ምናምን ሺህ ይታያል ምናምን። ያ ነገር ጥሩ ነው። ገባችሁ? ለእንትኑ ማለት ቪው እንደዚህ ፈጥኖ ሲጨምርና ዘግይቶ ሲጨምር አንድ አይደለም እና ፈጥኖ የሚጨምረው አሪፍ ነው። በ24 ሰዓት ውስጥ ደግሞ ሞርዛን ከ200 ሺህ በላይ ይታያል ምናምን። ገባችሁና? እንደዛ ሲሆን አሪፍ ይሆንላቸዋል እነሱ ማለት ነው። ያን ነገር ስለፈለጉት እንጂ እይታ ቀንሶባቸው ወይም ደግሞ ኦዲየንስ አጥተው ምናምን አይደለም። ሀይሚዬና ብሩኬ አልሐምዱሊላህ በጣም ተወዳጅ የሆኑ በየሄዱበት ጨረቃ ፋሚሊ የማያሳፍራቸው ምርጥ ቤተሰብ ምርጥ ኦዲየንስ ያላቸው ልጆች ናቸው። ሶ እነሱ አሁን ላይ በቃ በዙሪያቸው ያሉትን ለማሳደግ እነ እዩን እነ ቤካን እነ ፍጼን እንዳለ የቡታጅራ ዩቲዩበሮችን ምናምን ለማሰራት ስለፈለጉ ነው እንደዚህ እንግዲህ ራሳቸውን በዚህ ልክ ዝቅ አድርገው ያልተጠበቀ ስራ ያልተጠበቀ ድራማ እየሰሩ ያሉት ማለት ነው። እና ለማንኛውም ልቦናችሁን መልሶላችሁ ወደ ድሯችሁ ተመልሳችሁ በፍቅር በተሻለ ነገር መታችሁ በምርጥ ነገር መታችሁ ይሄን ያለቀሰባችሁን የተጨነቀባችሁን ኦዲየንስ እንደምትክሱት ተስፋ አድርጋለሁ። ሀይሚዬና ብሩኬ ሰምታችኋልና በፍጹም እኛ ከናንተ በጣም ትልቅ ነገር ነው የምንጠብቀው። በጣም በትልቅ ነገር የምንጠብቃችሁ ልጆች ናችሁ። እንደሌላው እንደዚህ እየተጃጃላችሁ ምናምን የምትቀጥሉ ከሆነ በቃ ማንም ሰው ተገዶ አይደለም የሚያየው ወዶ ነው። ስለዚህ የወደደ ይከተላችኋል፣ ካልሆነ ማየት የማይፈልግ ደግሞ አያያችሁም ማለት ነው። ሶ ያ የራሳችን የኦዲየንሱ መብት ነው። እናንተም ደግሞ በቃ ለኦዲየንስ እንደ በፊቱ ቤተሰብ የምትሏቸው ሀይሚ ምን ያክል ለኦዲየንስ ክብር እንዳላት፣ ብሩኬ ምን ያክል ለኦዲየንስ ክብር እንዳለው የስደት እህቶቹን ጀግና ናችሁ እያለ የሚያበረታታ በብዙ ነገር የምሬ ነው። ሀይሚዬና ብሩኬን እኮ ተወዳጅ ያደረጋቸው ሁሉ ለኦዲየንስ ያላቸውን ክብር ነውና ፈጣሪ ልቦናችሁን ይመልስልን። እናንተ ተንከሲሶች የሆናችሁ ልጆች እና ብሩኬም ወንድሜ በቃ ይህ የሌለህን ማንነት የሌለህን ጸባይ ምን ያክል ከሀይሚዬ ጋር እንኳን እንዴት እንደምትሆን እያየን እንደዛ ክብር ያለክ ወንድ ልጅ አሁን ያለ ስምክ ስም ሲሰጥክ እንደዚህ አይነት የወረደ ስራ ውስጥ ተዘፍቀህ አንተም በእንደዚህ አይነት መንገድ ስናይ ይደብራል። ምክንያቱም የሌለክን ማንነት ሰው እንትን እያለ ባየው ልክ ስለሆነ በቃ ሰው የትናንቱን ነገር ይረሳል። ምን ያክል ብዙ ነገር አይቶ ቢመጣ እንኳ አንድ ቀን ስህተት ካገኘባችሁ የሰው ልጅ ተገለባባጭ ነው፣ ቂጣ ነው። ገባችሁ? ይገላበጣል። ትላንትን አያስታውስም በፍጹም። ዛሬ ባላችሁ ማንነት ነው የሚገምታችሁ የሚወቅሳችሁ። ሰው የትላንቱን ያንን ሁሉ ጊዜ ያንን 2 አመት ምናምን እስከሚሆናችሁ ድረስ የመጣችሁበትን አመጣጥ ሰው ረስቶ ዛሬ ላይ እናንተን በቃ እንትን እያላችሁ ነው። ከዚህ ነገር ውጡ። ግማሽ አብዛኛው ኦዲየንስ በጣም የሚወዳችሁ ነው እና ከዚህ ነገር ውጡ እያለ የሚታገለው ይሄ እናንተ ማንነት ስላልሆነ ነው። እናንተን ያስቀመጥንበት ቦታ ትልቅ ስለሆነ ነው። ሶ ያን ነገር ማሰብ መቻል አለባችሁ ማለት ነው ውዶችዬ። እና ዛሬ እንግዲህ አልመጡም። ቅመምዬ ተናፍቀሻል። ሀይምዬ የኔ ቆንጆ ባለሽበት ሰላምሽ ይብዛ። ብሮውም እንግዲህ መጥቶ ባይ ባይ ብሏታል ልጅቷን እና ስሚ ማንንም ሰው በግድ የምታስቆዩ ነገር የለም። በቃ በግድ የኔ ይሁን የሚባል ነገር የለም። ልጁ የኔ የሚሆን አይሁን እኔ ካላመንኩበት ልጁ እንኳን የብሩክ ነው እንኳን ቢባል እኔ እሺ በቃ ይሁን፣ ግን ካንቺ ጋር መቀጠል አልፈልግም ካልኩኝ በቃ ከኔ ጋር መቀጠል ካልፈለግ መብቴ እኮ ነው አይደል?
ምንም ግዴታ የምታረግብኝ ነገር እኮ የለም። እኔ ምንም ግዴታ ያረኩብኝ ነገር የለም፣ ግን ደግሞ እኔ ትሪት ማድረግ አለብህ። ለምንድን ነው ማደርግሽ? ለምን ግዴታ ከኔ ጋር መሆን አለበት? ለምንድን ነው ማደርግሽ? ታስቦልሽም ተገፍተሽም እኮ አንቺ እኮ አትቻይም። አራት ቻለም ብሩኬ ምኗን ያመጣችሁብንና አዎ ይሄ ግዴታ አይደለም። ብሩኬ እንዳለው ልጁ እንኳን የሱ ቢሆን ከሷ ጋር የመቀጠል እንትን የለበትም፣ ግዴታ የለበትም፣ እንደ ድራማው ማለት ነውና እንደዛ ነው ነገሩ። ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው ደግሞ ዛሬ በሸሚዟ እንዲህ ብላ ነው የመጣችው እንዴ? ለዚህ ነገር እኮ ተጠያቂ ነው ብሩኬ። ምክንያቱም የልጅ አባት እስከሆንክ ድረስ ቢያንስ እንኳን ሌላው ቢቀር እኔን ትሪት ማድረግ መቻል አለበት። ለምን እኔ እኮ አንቺን በጸባይ መጀመሪያ ተቀበልኩሽ፣ ቀስ ብዬ አወራሁሽ ምናምን ልንግባባ አልቻልንም። በጣም ሌላ ሙድ ላይ ነሽ አንቺ። አሁን ስላለቀሽ ምንም የሚለወጥ ነገር የለም። አንተ ያደረከው ያለው ነገር ነው። እኔ እኮ ለምንድን ነው ትሪት የሚያደርግሽ እንዴ? አባቱን አይደለሁም እኔ አባት አይደለሁም። አባቱን ሄደሽ ፈልጊ፣ ያስረገዘሽን ሰው ሄደሽ ፈልጊ እየተባልሽ እንዴት ነው ትሪት አድርገኝ እያልሽ ሙጥኝ ብለሽ የምትይው? አርግሽና ማለት ወይኔ እንዴ! በየት ሀገር ነው ውዶቼ እንደዚህ አይነት ነገር ያለው ሰው? እኔ አይደለሁም እኔ አላስረገዝኩሽም ልጁ የኔ አይደለም ከተባለ አንድ ሰው ግዴታ ተንከባከበኝ ይባላል እንዴ? እንዴ እኮ ድራማውን እንዴት አይነት አይን የሌለው እጅ እግር የሌለው ድራማ አምጥተው እኛንም ቁስል ጨጓራችንን ላጥ አድርገው። ሀይሚዬና ብሩኬ የስራችሁን የምሬን ነው የስራችሁን እንዴ! ጉድ እኮ ነው። ከዛ ደግሞ ብሩኬ ደግሞ ሀይሚዬን ይመልሳሉ ብሎ ሌላ ጣጣ ዝፍቅ። እሱም በራሱ ልክ ነኝ ብሎ ያስባል። ሀይሚዬን በራሷ ልክ ነኝ ብላ ታስባለች። ሁላቸውም ልክ ነኝ ብሎ ነው የሚያስቡት። ኦዲየንስም ትክክል ነኝ ብሎ ነው የሚያስበው እና ፈጣሪ ይሄን ስራችሁን ቶሎ ቋጭታችሁ እንደው በሰላም የምትመጡበትን ቀን ቅርብ ያደርግላችሁ፣ ልቦናችሁን መልሶት ማለት ነው። እና ለማንኛውም ሀይሚዬም በቃ ይሄን ነገር እንትን ብላችሁ ተረጋግታችሁ ቁጭ ብላችሁ የምታወሩበትን መንገድ ማመቻቸት መቻል አለባችሁ። አንዳችሁ ጓ አንዳችሁ ብርድ ስትሉ አንዳችሁ ጓ አንዳችሁ እንትን እያላችሁ በጣም ጭቅጭቁ ከቀጠለ ይደብራል እና ተረጋግታችሁ እንትን በሉ ማለት ነው። እና ብሩኬ እኔ ደጋግሜ ተናገር ያለው ምንም ነገር ቢሆን አቅምህን ያንተን ሀይሚዬ ምንም ያክል እንኳን አንተ ላይ ጓ ብትል አቅምህን ተጠቅመህ በራስህ ለመመለስ መሞከር ወይም ደግሞ ለራስህ ጊዜ ሰጥተህ እሷንም ጊዜ ሰጥተህ ትትሃት ለቀሃት የሆነ ሰሞን ሳትገናኝ ምናምን ቆይተህ ከዛ ተመልሰ ነገሮችን ለማስተካከል መሞከር ወይም ደግሞ በራሷ ጊዜ ልትጠራህ ትችላለች። ያን ነገር ነው መጠቀም ያለብክ እንጂ ወደ ሌላ ሂደክ ደግሞ በዚህ ካልሆነ አትመለስልኝም ብለህ ካስበሽ ቸኩለህ ሌላ ነገር ውስጥ እንትን አትበል ማለት ነው። ይሄ ነገር እውነት አይደለም ውዶች፣ የድራማ ነው። ግን በድራማው እንደዛ መሆን የለበትም። ከዚህም በፊትም ያለው በዳኒም ጊዜም ያለው ድራማ ነው። እንትናን ያመጣው ሊንዳንን ያመጣው ላይክ እንደዚህ ነው። በቃ ከድራማ ላይ ድራማ እንጂ አሁን ሁሉንም ሀይሚዬም ታውቃለች። በቃ ሳታቅ ምንም እንትን የሚል ነገር የለም። ሀይሚዬ ደግሞ እሱ ተረጋግቶ ቁጭ በይና እናውራ፣ እንነጋገር፣ በቃ ያለውን ችግር ተነጋግረን እንፍታ ሲልሽ ቁጭ ብለሽ ለመነጋገር ያለሽን ሀሳብሽን በሙሉ ለመነጋገር በንግግር ለመፍታት መሞከር መቻል አለብሽ። ምክንያቱም በዛ ሰዓት አንቺ ግንፍል እያልሽ ብዙ ቃላቶችን በተወራወርሽ ቁጥር እሱ ደግሞ ሌላ ውስጥ ይገባል። ከዛ ሌላ ክፍተት በመሀላችሁ እየሰፋ ይሄድና ሌላ ሰውም በመሀላችሁ ለመግባት ይመቻል ማለት ነው። አሁን እዚህ ጋር ክፍተት እየፈጠሩ ሌላ ሰው የሚገባባቸው ለምንድን ነው? ቁጭ ብሎ አለማውራታቸው ነው። ተረጋግተው አለማውራታቸው። ሀይሚዬ ለሌላ ሰው እድል አትስጪ። በቃ የሆነ ነገር ሲፈጠር ተነጋግረሽ ለመፍታት መሞከር መቻል አለብሽ ነው ምለው። ሀይሚዬ ክፍተቱን ዘግተሽ ችግሮች ብዙ ያልተፈቱ ችግሮች ቢኖሩም እንኳ ሌላ ጠላት ግን በመሀላችሁ እንዳይገባ ተነጋግራችሁ የምትፈቱበት መንገድ ማመቻቸት መቻል አለብሽ። ብሩኬም እንደዛ ማድረግ አለባችሁ ማለት ነው በድራማው እንጂ እሷም አሁን የዚህን ያክል ጓገጭ አትልም ድራማ ባይሆን ኑሮ ማለት ነው ውዶቼ። ለማንኛውም ሀይሚዬና ብሩኬ ወደ ራሳችሁ ተመለሱ። መልካም ጊዜ ይሁንላችሁ። ባይ ባይ ውዶቼ።